ሊቀመንበር መንግስቱ ኃይለማርያም ወልዴ አያና በ1981 ያልተሳካ መፈንቅለ መንግስት ሲወገዱ ትክክለኛው ምትክ ተብሎ በሶቪየቱ የስለላ ተቋም ኬጂቢ የታጨው ሰው የዛሬው ጉዳያችን ሜጀር ጀነራል ደምሴ ቡልቶ ኤጀርሳ ነበር። የቀዝቃዛው ጦርነት የምስራቁ ክንፍ ፊት አውራሪዎች እነ ሶቪየት ህብረት ዘመኑ ያፈራቸውን መዋጊያዎች ሁሉ አስታጥቀዋቸው የምስራቁን ድል በሰሜን መድገም የተሳናቸውን የደርጎቹን ሊቀመንበር መንግስቱ ኃይለማርያምን ከመንበራቸው መፈንቀል ግዴታ መሆኑ ሲረዱ የሚተካቸው አስተማማኝ ሰው ማዘጋጀት ደግሞ ቁልፍ ጉዳይ መሆኑን አመኑ። እኒያ የፑቲን አባቶች ለዘመኑ የሚመጥን ለ4 ኪሎ ወንበር የሚሞላ ኢትዮጵያዊ ሰው ሲያማትሩ አይናቸው እዚህ ከፍተኛ ወታደራዊ መኮንን ላይ አረፈ። በወቅቱ አዲስ አበባ ከተማ ውስጥ እንደነበረ የተገለጸ አሌክሲ የተባለ የኬጂቢ ወኪል ጀነራል ደምሴ ቡልቶ ኤጀርሳ በወታደሩም በህዝቡም ዘንድ ተቀባይነት ስላለው እሱ ጥሩ ምርጫ ይሆናል ብለን ገምተናል ብሎ የመንጌ ምትክ አድርጎ እንዳጨው ለአንድ የኢትዮጵያ የደህንነት ሰው ነግሮታል ይባላል። በዚህ ዝግጅት የሚተረከው አሳዛኝ ፍጻሜ ባይከተለው ኖሮ ጀነራል ደምሴ ቡልቶ ኤጀርሳ በሌፍተናንት ኮሎኔል መንግስቱ ኃይለማርያም ወልዴና በመለስ ዜናዊ አስረስ መካከል ስሙ የሚጠራ የኢትዮጵያ መሪ በሆነ ነበር። ምናልባትም ኢትዮጵያ መለስ ዜናዊ አስረስ የሚባል መሪ፣ ኤርትራ የምትባል ሀገር፣ የተዘጋ ባህር በር የታሪኳ አካላት ሳይሆኑ ለዛሬው ትውልድ ትተላለፍ ነበር። ሜጀር ጀነራል ደምሴ ቡልቶ ኤጀርሳ ስመገናና የጦር መሪ መውለድ የሚሆንለት የኦሮሞይቱ ማህፀን ለኢትዮጵያ የሰጣት የጀግና መለኪያ ነው። አባቱ ቡልቶ ኤጀርሳ ካዳ በርጋው አርበኛ ደጃዝማች ከበደ ብዙነህ ጋር ማይጨው የዘመቱ አርበኛ ናቸው። ለቤተሰቡ ሶስተኛ ልጅ ሆነው የአርበኛው ቡልቶ ኤጀርሳ ልጅ ደምሴ ቡልቶ በአዲስ አበባው መድኃኔዓለም ሁለተኛ ደረጃ ትምህርት ቤት አስኳላው እንዳጠናቀቀ በስዊድን ሀገር ሰዎች በሚሰለጥነው የክቡር ዘበኛ ጦር ውስጥ አባል ሆነ። የኋላው ተደናቂ ወታደራዊ አዛዥ ሜጀር ጀነራል ደምሴ ቡልቶ በክብር ዘበኛ ውስጥ የሶስተኛው ዙር ምሩቃን ጓድ ሆኖ ወደ መለዮ ለባሽነት ተቀላቀለ። ከዚያ ወዲያ የሚታወቀው ታሪኩ በአጠቃላይ ለአድናቆት የሚጋብዝ ነው። ሜጀር ጀነራል ደምሴ ቡልቶ ኤጀርሳን እናውቀዋለን የሚሉ ሁሉ ለሀገሩ ያለውን ፍቅር በተግባር ያሳየ የጦር ባለሙያ ነው ይሉታል። ለዚህም አንዱ ማሳያ ልጆቹን ሀገራቸውን እንዲወዱ አድርጎ ማሳደጉ መሆኑን አንብበናል። የአብራኩ ክፋይ የሆነው ደረጀ ደምሴ ቡልቶ አባቴ ያችን ሰዓት በሚልበት መጽሐፉ ከልጅነታችን ጀምሮ አባቴ ስለ ኢትዮጵያ ጦር ሰራዊት እንድናውቅ የሀገር ፍቅር እንዲያድርብን ይፈልግ ነበር ሲል ከትቧል። የመጀመሪያው ብሔራዊ የውትድርና ጥሪ ሲደረግ የማንም ጀነራል ልጅ ብሔራዊ ውትድርና እንዳልሄደ የሚገልጸው ደረጀ የኔ አባት ግን ይሄ ለኢትዮጵያ ሕዝብ በሙሉ የመጣ ሀግ ነው፣ የኔ ልጅ ከተጠራ መሄድ ነው ያለበት ብሎ ወሰነ። በዚህም ምክንያት ወንድሜ ብሔራዊ ውትድርና ዘመተ በማለት ሜጀር ጀነራል ደምሴ ቡልቶ ቆራጥና የመሪ ሰውነቱን በተግባር እንዳረጋገጠ ጽፏል። ሸዋየው ጀነራል ደምሴ ቡልቶ የአየር ወለድ ጦርን በኢትዮጵያ እፍ ብለው ከወለዱት መኮንኖች መካከል በግንባር ቀደምትነት ይጠቀሳል። ሜጀር ጀነራል ደምሴ ቡልቶ ኤጀርሳ የተባለው ሰው በእውቀትም በተግባርም ጥንቅቅ ያለ የጦር መሐንዲስ ነበር። ይህን ደግሞ በመራቸው የተለያዩ አውደ ውጊያዎች አስመስክሯል። ግን ጀነራሉ በደርጉ ቁጥር አንድ ሰው ኮሎኔል መንግስቱ ኃይለማርያም ወልዴ ላይ ያለው መተማመን እየላላ ይሄድ ዘንድ ጊዜና ሁኔታ ተባበሩ። የዚያኔው የሁለተኛ ቤታዊ ሰራዊት አለቃ ጀነራል ደምሴ ቡልቶ ኤጀርሳ የኢትዮጵያ ቤታዊ ሰራዊት ጠቅላይ ኤታ ማዦር ሹም ሜጀር ጀነራል መርዕድ ንጉሴ መሆኑን ጨምሮ የደርጉ ከፍተኛ ወታደራዊ መኮንኖች መንጌን ከስልጣን ሊያሽቀነጥሩ በመከሩበት የግንቦት 8 ቀን 1981 ዓ.ም የጨነገፈ መፈንቅለ መንግስት ውስጥ ቁልፍ ተሳታፊ ነበር። የጀነራል ደምሴ ቡልቶ የጊዜው ማዘዣ ጣቢያ አስመራ ነበረች። የዚያ የተኮላሸ መፈንቅለ መንግስት ሙከራ ረጅሙ ዕድሜም አስመራ ላይ ነበር። ለ36 ሰዓታት ያህል ኮሎኔል መንግስቱ ኃይለማርያምን ከኤርትራ ገዥነታቸው አስተጓጉሎ የቆየው መፈንቅለ መንግስት ሙሉ ለማድረግ ሜጀር ጀነራል ደምሴ ቡልቶ ኤጀርሳ በ3 አንቶኖቭ የተጠቀጠቀ አየር ወለድ ወደ አዲስ አበባ ልኮም ነበር። የአዱ ገነት ጓዶቹ ግን ተኩስ አልተኩስም ጨክን አልጨክንም ሲባባሉ በጥቁሩ ነብር ታማኞች ተቀደሙ። በኮሎኔል መንግስቱ ኃይለማርያም ወልዴ ላይ የተሞከረው ሁለተኛው የውስጥ ፍንቀላ ሳይሳካ ቀረ። ሜጀር ጀነራል ደምሴ ቡልቶ ኤጀርሳ ልክ እንደሱ ከሸዋ ኦሮሞ ቤተሰብ ከሚወለዱት ከጀነራል
መርዕድ ንጉሴ ሞሩ ከዝነኛው የአየር ኃይል ሰው ጄኔራል ፋንታ በላይና ከጄኔራል አበራ አበበ ጋር ሽርክ ነበር። ጄኔራል ለጄኔራል በልጅነት የተሳሰሩ እንደነበሩም ይነገራል። የጄኔራል ደምሴ ቡልቶ ልጅ ደረጀ ደምሴ እንደሚያስታውሰው ከፍተኛ መኮንኖቹ አባቱ ቤት መጠራቀም ያዘወትሩ ነበር። የኔ አባት ከመጣ ይላል ልጅ ደረጀ ደምሴ፣ የኔ አባት ከመጣ ጄኔራል ፋንታ የሚመጡና ረጅም ሰዓት ያወራሉ። በዚህ ሁኔታ ተቀራርበው መፈንቅለ መንግስቱን የወጠኑት ይመስለኛል። ለብቻቸው ነው የሚያወሩት። ሳሎን ማንም አይገባም። ደግሞ ሳሎን አውርተው ሲበቃቸው አልፎም በአንድ መኪና ወጣ ብለው ይመለሳሉ። አሁን መለስ ብዬ ሳሰላስል ያ ጊዜ ስለ መፈንቅለ መንግስት መወጠን የጀመሩበት ጊዜ ይሆን እላለሁ። ቆፍጣናው ኢትዮጵያዊ ጄኔራል ደምሴ ቡልቶ ኤጀርሳ ህይወቱን በሙሉ እረፍት በማይሰጠው የአፍሪካው ቀንድ ጦርነት ውስጥ ስለኖረ ለልጆቹና ቤተሰቦቹ ጊዜ አላጋራቸውም። በአባቱ ጉዳይ ቀዳሚ ምንጭ በመሆን የተዋጣለት ልጅ ደረጀ ደምሴ በአንድ ወቅት አስመራ ልጠይቀው ሄጄ ላገኘው አልቻልኩም። እኩለ ሌሊት ነው ወደ ቤት የሚመጣው፣ ማልዶ ነው ቢሮ የሚገባው። አንዳንድ ጊዜም ቢሮ ያድራል። እዛው ታጣፊ ፍራሽ አለችው። በተደጋጋሚ ብሞክርም ላገኘው ስላልቻልኩኝ መልእክት ላኩበት። አባዬ እዚህ አስመራ ድረስ መጥቼ ሳንገናኝ ልመለስ ነው ወይ ስለው፣ እንግዲህ በዚህ ወቅት ስራ ትቼ ወደ አንተ አልመጣም፣ ወይም ለምን የሚሊተሪ ልብስ ለብሰ ከኔ ጋር ጦር ሜዳ አትመጣም? ያለው እድል እሱ ብቻ ነው አለኝ ተብሎ በሚነበብ ተግባራዊ ሁኔታ የጄኔራሉን ባተሌነት ገልጿል። ወጣቱ ደረጀ ደምሴ ቡልቶ ኤጀርሳ ህይወቱን ለአገሩ የገበረውን የአባቱን ናፍቆት ለመወጣት የነበረው አማራጭ የአብዮታዊ ሰራዊቱን መለዮ ለብሶ ግንባር መገኘት ብቻ ነበር። በአባቱ ምክር መሰረት የወታደር ፋቲጉን ገጭ አድርጎ ጦር ሜዳ ድረስ ዘልቆ አባቱን እንዳገኘው ገልጿል። ሜጀር ጄኔራል ደምሴ ቡልቶ እንዲህ ባለው ሁኔታ ለ38 ዓመታት የግራ ቀኙ ኃይል አይን ማረፊያ የሆነችውን ኢትዮጵያ የተባለች ሀገሩ በምትፈልገው ልክ አገልግሏል። በምስራቅ በደቡብና በሰሜን ኢትዮጵያ ግንባሮች ተዋግቷል፣ አዋግቷል። በቀዳማዊ ኃይለ ሥላሴ ዘመን ሶማሊያ ኢትዮጵያን ስትወር በቶጎ ጫሌ ጦርነት የአየር ወለዱን ጦር መርቶ ደማቅ ድል ተቀዳጅቷል። ቀጥሎ በባሌ ዘመቻ በሌተናንት ጄኔራል ጃጋማ ኬሎ ስር የአየር ወለድ ጦር መርቶ ተዋግቷል። የመጀመሪያው ኢትዮጵያዊ የወታደራዊ ትምህርት ዲሬክተር ሆኖ በታወቀው የሐረር ጦር አካዳሚ ስማቸው የሚያስመካ መኮንኖችን በማፍራት አሻራውን ያኖረ ቆፍጣና መኮንን ተብሎም ይገለጻል። በ1955 ዓመተ ምህረት በደጋሃቡር፣ በ1957 የምህረት ዓመት ላይ በባሌ ሶማሊያን ጦር ድባቅ በመምታት የነጻነት ደሴት የምትባለውን አገሩ ዳር ድንበር ማስከበር ችሏል። በ1969 ዓ.ም በደቡባዊ ኢትዮጵያ አንድ ግንባር ከ3 ቀን ለአስጨራሽ ጦርነት በኋላ የዚያድ ባሬን ጥጋብ የወጠረው ኃይል ከኢትዮጵያ ግዛት ጠራርጎ በማስወጣት ረገድ ግዙፍ ታሪክ ሰርቷል። ያ ትውልድ አጥንትና ደሙን ባደባለቀባት የኤርትራ ክፍለ ሀገርም ሜጀር ጄኔራል ደምሴ ቡልቶ የቀጠናው አብዮታዊ ሰራዊት አዛዥ ሆኖ እኒያን ለአስጨራሽ ሁኔታዎች ሲጋፈጥ ኖሯል። ከነገራችን ጋር ሜጀር ጄኔራል ደምሴ ቡልቶ የኮሪያ ዘማች ነው። ሄዶ ከኮሪያ ዘማች ሲመለስ ያወሳል ናፍቆቱን በክራሩ ድምጽ የተባለለት ትውልድ አካል ስሙ ሲዘረዘር እሱም ይገኝበታል። በ1946 ዓ.ም ወደ ኮሪያ የተጓዘው ሁለተኛው ቃኘው ሻለቃ አካል ሆኖ ተመዝግቧል። እነሆ እንደገና ወደ ትምህርት ዝግጅቱ ተመልሰናል። ስዊድን በምታሰለጥነው የክቡር ዘበኛ ወታደር ሆኖ የሰለጠነው ደምሴ ስልጠናውን 3ኛ ደረጃ በማግኘት በመቶ አለቅነት ማዕረግ መመረቅ ችሏል። ያኔው መቶ አለቃ ደምሴ ከሌሎች ጓዶች ጋር በመሆን ነው የቃኘው ሻለቃ አባል በመሆን በተባበሩት መንግስታት ጥላ ስር በ1946 ዓ.ም ወደ ኮሪያ የዘመተው። ደምሴ የአየር ወለድ ወታደራዊ ትምህርቱን በአገር ውስጥና በተለያዩ የውጭ ሀገራት ነበር የተከታተለው። መኮንኑ ወደ እስራኤል ተጉዞ የአየር ወለድ ስልጠናን ወሰደ። ወደ ሀገር ቤት በመመለስ የአየር ወለድ ጦርን በኢትዮጵያ ካቋቋሙት መኮንኖች መካከል በግንባር ቀደምትነት ተጠቃሽ ነው። ይህ ጦርም የሀገራችን የመጀመሪያው ፓራትሩፐር ጦር ለመሆን በቅቷል። በኋላም ወደ አሜሪካ በማቅናት በታዋቂው ፎርት ቤኒንግ ጆርጂያ የእግረኛ ጦር አመራር ትምህርት ቤት ገብቶ ተምሯል። ለ71 ጊዜ ከአየር ላይ በፓራሾት ወደ ምድር ዘሏል። በ1953 ዓ.ም ከአዲስ አበባ አስመራ ይጓዝ የነበረው DC-3 የኢትዮጵያ አየር መንገድ አውሮፕላን ባጋጠመው እክል ምክንያት የረርና ከረዩ አውራጃ ዳለቻ ከተባለ ቦታ ተከሰከሰ። አውሮፕላኑ ወድቋል የተባለበት ስፍራ ለነፍስ አድን ስራ የሚመች ባለመሆኑ አየር ወለዶችን በዚህ ስፍራ ላይ በፓራሾት ማውረድ ግድ ሆነ። በዚህ ከባድ ግዳጅ ላይ በመሰማራት
የወገንን ሕይወት ከታደጉት 4 የአየር ወለድ አባላት መካከል የያኔው የመቶ አለቃ የኋላው ሜጀር ጀነራል ደምሴ ቡልቶ ኤጀርሳ አንዱ ነበር። እንደገና ወደ ሐረር የምስራቅ እዝ አዛዥ ሆኖ በመሄድ የሶማሊያን ጦር ከኢትዮጵያ ምድር በጠቅላላ ያስወጣውን ዘመቻ መርቶ ድልን ተጎናጽፏል። ደምሴ ከሐረር ወደ ኤርትራ ተጉዞ በዘመቻ መሪነት እያገለገለ ሳለ ነው በመፈንቅለ መንግስት ሙከራ የተገደለው። በጦር ሜዳ ውለው አብረው የሰሩ ጦር ጀነራሎች ሜጀር ጀነራል ደምሴ ቡልቶ በጦር አዛዥነት ብቃቱና ችሎታው የሚደነቅ ነው ይላሉ የህብረተሰባዊት ኢትዮጵያ የጀግና ሜዳሊያ ተሸላሚው ብርጋዲየር ጀነራል ተስፋዬ ሀብተማርያም ስለ ደምሴ የጦር ዕውቀት ሲመሰክሩ በእያንዳንዱ ሁኔታ በምሽግም በጦር ሰፈርም በውጊያ ወረዳም ነገሮችን በፍጥነት አይቶ እያንዳንዱን የተዛነፈ ልክ ያልሆነ ችግር ያለበት ጉዳይ አውቆ ፈጣንና ትክክለኛ መፍትሄ ይሰጣል በማለት ገልጸውታል። ሌፍትናንት ኮሎኔል ብርሃኑ ባይ ያልታሰበው ፈታኝ የህይወት ጉዞና የኢትዮጵያ አብዮት ትዝታዬ ሲሉ ባሳተሙት የህይወት ታሪካቸው የደምሴ ቡልቶን ችሎታና ታታሪነት ሲገልጹ ትጉህ ሰራተኛ ነበር፣ አዋቂ ነኝ ብሎ ያምናል። በራሱ ላይ ያለው እምነት ከሚገባው በላይ ነበር። በወታደራዊ መስክ ጥሩ ችሎታ ነበረው፣ እንደሌሎቹ በንቅዘት አይጠረጠርም ሲሉ መስክረዋል። ዊኪሊክስ የተባለው የመንግስታትን ምስጢራዊ ሰነዶች የሚያጋልጠው ዌብሳይት ከአሜሪካ ኤምባሲ ወደ አሜሪካው የውጭ ጉዳይ ጽህፈት ቤት በተላከ አንድ የቴሌግራም መልእክት ወቅቱ ኮሎኔል ስለነበረው ጀነራል የኋላው ሜጀር ጀነራል ደምሴ ቡልቶ ብቃትና ችሎታ አስፍሯል። ሰነዱ በ1970ዎቹ በሶማሊያ ጦርነት ጊዜ በየግንባሩ የተመደቡትን የእዝ አዛዦች ይዘረዝራል። ኮሎኔል ደምሴን በኢትዮጵያ ሰራዊት ተዋረድ የመጨረሻውን ከፍተኛ ደረጃ ኃላፊነት ለመድረስ እምቅ አቅም ያላቸው ነበሩ ብሎ እንደገመገመ ዊኪሊክስ ላይ ሰፍሯል። እነሆ ወደ ፍጻሜ እየተጠጋን ነው። ሊቀመንበር መንግስቱ ወደ ምስራቅ ጀርመን ባቀኑበት ግንቦት 8 ቀን 1981 ዓ.ም በተሞከረውና አዲስ አበባ ለሰዓታት እንዲሁም አስመራ ለ3 ቀናት በቆየው ከፍተኛ ደም ባፋሰሰው መፈንቅለ መንግስት አገራችን ከ126 በላይ ከፍተኛ የጦር መኮንኖችን አጣለች። ግንቦት 8 ቀን 1981 ዓ.ም ለበርካታ ዓመታት አንጡራ ሀብቷን አፍስሳ ያስተማረቻቸውን በርካታ የጦር መሐንዲሶቿን በአንዲት ጀንበር በግፍ ወደ አፈርነት የቀየረችበት አሳዛኝ ቀን ነበር። በጊዜው በአሰቃቂ ሁኔታ ሕይወታቸውን ካጡት የጦር መሐንዲሶች መካከል የዛሬው ጉዳያችን ሜጀር ጀነራል ደምሴ ቡልቶ ነበሩም። የደርጉ የምጣኔ ሀብት ሊቅ ፋሲካ ሲደልል የሻሞላው ትውልድ በሚለው የህይወት ታሪካቸው እንዳሰፈሩት መፈንቅለ መንግስት ለማድረግ እቅዱ የተጀመረው ገና በ1976 ዓ.ም አካባቢ ነበር። ለመፈንቅለ መንግስት መነሻ የሆነው ደግሞ በሰሜኑ የኢትዮጵያ ክፍል የተካሄዱ ጦርነቶችን በመምራት ረገድ የገጠሙ ችግሮች መሆናቸውን ፋሲካ ሲደልል ጠቅሰዋል። በእያንዳንዱ የጦርነት እንቅስቃሴ የሊቀመንበሩ ሌፍተናንት ኮሎኔል መንግስቱ ኃይለማርያም ውሳኔ ልስጥበት ባይነት የጦር ክፍሎች አመራር ላይ ከወታደራዊ ባለሙያዎች በላይ የፖለቲካና የደህንነት ተወካዮች የበላይነት ስሜት መፈጠር አገሪቱ የገጠማትን ውስብስብ ችግር በግልጽ በነጻነት ለመወያየትና ለመመካከር አለመቻል ለጦር መኮንኖቹ ተስፋ አስቆራጭ ሆነ። ከዚህ በተጨማሪ ሊቀመንበሩ የሀገራቸውን ወንዝና ተራራ እንደ እጃቸው መዳፍ ከሚያውቁ ኢትዮጵያውያን ወታደራዊ ባለሙያዎች ምክር ለመቀበል ዳተኛ ከመሆን ባሻገር ከሩሲያ ለመጡት የጦር አማካሪዎች ቦታ እየሰጡ የነራስ መኮንን ልጆች አበሳጯቸው። ሜጀር ጀነራል ደምሴ በ1977 ዓ.ም በተካሄደውና እሱ በአዛዥነት በተሳተፈበት የባህረ ነጋሽና የቀይ ባህር ዘመቻ ወቅት በጦሩ ላይ የደረሰው ጉዳት እንዲሁ እንዳበሳጨው ይነገራል። ምንም እንኳን የወገን ጦር ድል አድርጎ ከረንን ቢታደግም የተከፈለው መስዋዕትነት ግን እጅግ ውድ ነበር። እነዚያ ዘመቻዎች የተካሄዱት የሩሲያ አማካሪዎች የሰጡትን ምክር መሰረት በማድረግ ነበር። ሊቀመንበሩ የሞስኮ ወታደራዊ ሰዎች ምክር በለጠባቸው። የሀገራቸውን ጓዳ ጉድጓዳ የሚያውቁ ብቁ ኢትዮጵያዊ የጦር መሐንዲሶችን እቅድና ምክር በማጣጣል ለሩቆቹ ጆሮ ሰጡ። ውጤቱ ግን እጅግ ብዙ የህይወት ዋጋ ያስከፈለ ሆነ። ውጤቱና አዝማሚያው ለነ ሜጀር ጀነራል ደምሴ ቡልቶ ተስፋ የሚያስቆርጥና የሚያስቆጭም ሆነ። ደረጀ ደምሴ በወቅቱ የነበረውን ሁኔታ ሲያስታውስ የጀነራል ፋንታ በላይና የደምሴ ግንኙነት እየጠነከረ የመጣው በ1977 በተካሄደው የባህረ ነጋሽና የቀይ ባህር ዘመቻ ነበር ይላል። በዚያን ጊዜ ጀነራል ፋንታ በላይ የአየር ኃይል አዛዥ ሆኖ እየሰራ ነበር። ሜጀር ጀነራል ደምሴ ገና ሐረር እያለ ጀምሮ ከጀነራል መር ንጉሴ ጋር ቤተኛ ናቸው።
ልጃቸው ደረጀ ማታ ማታ አብረው ሲጫወቱ እንደሚያመሹ ያስታውሳል። የሚነጋገሩትን ነገሮች በሙሉ ሰማ ነበር። ብዙውን ጊዜ የአገሪቱን ችግር ነበር የሚያወሩት። የጦርነት ሁኔታ ይረብሻቸው፣ በጦርነቱ የሚያልቀው ሰራዊት ቁጥር ያንገበግባቸው ነበር ሲል ይጠቅሳል። መፈንቅለ መንግስት ለማካሄድ ከፍተኛ የጦር መኮንኖች እየዶለቱ መሆኑን የሚያውቁት የሶቪየት ህብረት የስለላ ድርጅት ኬጂቢ ሰዎች ለመንግስቱ ኃይለማርያም አስቀድመው እንደነገሯቸው ሊቀመንበሩ ራሳቸው ለገነት አየለ አንበሴ አውግተዋታል። በሌላ በኩል ደግሞ መፈንቅለ መንግስቱ እንዲካሄድ ኬጂቢ ፍላጎት እንደነበረው ፋሲካ ሲደልል አትቷል። ግንቦት 8 ቀን 1981 በአዲስ አበባና በአስመራ የተሞከረው ፍንቀላ ከመነሻው የመቀናጀት ጉድለት የነበረበት ሆነና በአዲስ አበባ እድሜው ከግማሽ ቀን አልበለጠም። በአንጻሩ የአስመራው የጀነራሎች ግልበጣ ሙከራ በሁለተኛው አብዮታዊ ሰራዊት ዋና አዛዥ በሜጀር ጀነራል ደምሴ ቡልቶ ኤጀርሳ የተመራ የመንግስቱ ኃይለማርያም ወልዴ መንግስት መወገዱንና የኢትዮጵያ ሰራተኞች ፓርቲ ኢሰፓ መፍረሱን በሬዲዮ አስነገረ። ሆኖም ግንቦት 10 ቀን 1981 ሜጀር ጀነራል ደምሴ ቡልቶ በገዛ ወታደሮቹ በአሰቃቂ ሁኔታ በጥይት ተደብድቦ ተገደለ። በኋላም ወታደሮቹ አንገቱን ቆርጠው አስመራ ከተማ ላይ አሰጡት። የኮሎኔል መንግስቱ ኃይለማርያም ደርግም የተቃወሙትን ሁሉ ገድሎ ሲያበቃ ሁሌ እንደሚያደርገው ለ38 ዓመታት አገሩን ያለ ረፍት ያገለግላትን ሜጀር ጀነራል ደምሴ ቡልቶን አስከሬኑን ቤተሰቡ እንዲቀብር አልፈቅድም አለ። ደረጀ ደምሴ ስለ ሰቆቃው ሲጽፍ ከመንግስት ለቤተሰብ አንድ ደብዳቤ እንኳን አልደረሰንም፣ ደብዳቤው ቀርቶ አስከሬኑን አልሰጡንም፣ እንዲያውም ያኔ በግልጽ ሐዘን መቀመጥ መቻላችንን እንደ ድል ተደርጎ ነበር የሚወራው ብሏል። ጀነራል ደምሴ ቡልቶን ጨምሮ በሊቀመንበር መንግስቱ ኃይለማርያም ቀጥተኛ ትዕዛዝ የተገደሉትን በሙሉ በአንድ ጉድጓድ አስመራ መንደፈራን አልፎ ያለ አንድ ቦታ ላይ ቆፍረው ቀበሯቸው። ኮሎኔል መንግስቱም ወደ ዚምባብዌ ፈርጥጠው ደርግም ከፈረሰ ከ2 ዓመት በኋላ የጀነራል ደምሴ ቡልቶ የልጆች እናት አስቴር አዳሙ ኮሚቴ አቋቁማ የኢህአዴግን መንግስት አስፈቅዳ አስመራ ድረስ በመጓዝ በኤርትራ መንግስትና የአካባቢ ህዝብ ባደረጉት ከፍተኛ ትብብር ከጓዶቹ ጋር በአንድ ላይ የተቀበሩበትን ቦታ አግኝታ አስከሬኑን አስወጥታ በአካባቢው በሚገኘው ቤተክርስቲያን ፍታት አስፈትታ ኢትዮጵያ ይዛው ገብታለች። የጀግናው ሚስት አስቴር አዳሙ አስከሬኑን እንደ ተራ ነገር ከወደቀበት አንስታ በክብር አዲስ አበባ በሚገኘው ቅዱስ ዮሴፍ ቤተክርስቲያን እንዲያርፍ ማድረጓን ልጅ ደረጀ ደምሴ በመጽሐፉ ከትቦታል። ሜጀር ጀነራል ደምሴ ቡልቶ ኤጀርሳ በእኒያ የውጣ ውረድ ዓመታትም ቢሆን እንደ ብዙ ኢትዮጵያዊ ባለትዳር ሆኖ 2 ወንዶችና 2 ሴት ልጆችን በአጠቃላይ 4 በስሙ የሚጠሩ ፍጥረታትን ወደ ምድር አምጥቷል። አበቃን። ሰላም ይስጥልን።